የሶማሊያው ፕሬዝዳንት ወደ ቱርክ፣ የእስራኤሉ ጠቅላይ ሚኒስትር ወደ ዋሽንግተን ያቀናሉ። ሀገራት ጎራ ለይተው ተሰልፈዋል። የአፍሪካ ቀንድ፣ ቀይ ባህርና ህንድ ውቅያኖስ ከመቼውም ጊዜ በላይ ታምሰዋል። የጉዳዩ ባለቤቶችም አጋር ፍለጋ እያማተሩ ነው። የቻይናን አይዞሽ ባይነት ያገኘችው ሞቃዲሾ የህንድን ክንድ ልታጣ እንደምትችል ተጠርጥሯል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ወደ ቱርክ የሚያደርጉት ጉዞም እየተጠበቀ ይገኛል። ይሁንና ዓለም አቀፍ አጋሮችን ለማሰባሰብ ያደረጉት ጥረት በከፊል ተሳክቶ በከፊል የከሸፈባቸው የሞቃዲሾው ሰው በሀገር ቤት ያሉ ክልሎችንም በቅጡ ማስተባበር አልቻሉም። ጁባላንድና ፑንትላንድ ቄሱም ዝም መጽሐፉም ዝም ሆኗል ነገራቸው። ይህ እንደተጠበቀ ሆኖ የየመኑ ሁቲ እስራኤልንና ሶማሌላንድን አስጠንቅቋል። መሪው አብዱል ማሊክ አልሁቲ በሶማሌላንድ የምናየውን የእስራኤል ጦር ድባቅ ለመምታት ቃል እንገባለን ብለዋል። ነገሩ መላቅጡን አጥቷል። ኔታንያሁ ሶማሌላንድን የፈለጓት የታላቋ እስራኤል ፕሮጀክታቸውን ዳር ለማድረስ ነው ያሉት ደግሞ የሶማሊያው ጠቅላይ ሚኒስትር ናቸው። ጠቅላይ ሚኒስትሩ አክለው ወታደራዊ የጦር ሰፈር መገንባት፣ ፍልስጤሞችን ማፈናቀል ሌላኛው ፕሮጀክታቸው ነው ብለዋል። ሰውየው ግብፅንም አመስግነዋል። በሌላ በኩል ጀነራሉ ወደ ኪየቭ ሊመለሱ ነው። ስልጣናቸው ቋፍ ላይ ነው የሚባልላቸውን ዜሌንስኪን በምርጫ ሊዘርሩ ይችላሉ የተባሉትን እኒህ መኮንን በዚህ ወሳኝ ሰዓት በቃኝ ብለው ወደ ኪየቭ መመለሳቸው ጥያቄዎችን ፈጥሯል። በዩክሬን ሕዝብም በጦሩም ተወዳጅ ናቸው የሚባልላቸው እኒህ ሰው እንዴት በዚህ ሰዓት ሊመለሱ ቻሉ እያነጋገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ወደ ቱርክ የሚያደርጉት ጉዞ እየተጠበቀ ይገኛል። ይህ ጉዞ ምንም እንኳን ቀደም ተብሎ የታቀደ ቢሆንም በዚህ ሰዓት ግን ከሶማሌላንድ ጉዳይ በላይ የሚያወሩት ነገር የለምና ቅኝቱ ሁሉ በሶማሌላንድና በእስራኤል ጉዳይ ላይ እንደሚሆን ማንም አልተጠራጠረም። የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶዋንንም ያገኛሉ ተብሎ ይጠበቃል። የቻይናን አይዞሽ ባይነት ያገኘችው ሞቃዲሾ ህንድን ልታጣ እንደምትችል በሚነገርበት በዚህ ሰዓት የሶማሊያው ፕሬዝዳንት የሚያደርጉት ጉዞ ቀላል ግምት አልተሰጠውም። እስራኤል ለሶማሌላንድ የሰጠችውን እውቅና ሙሉ ለሙሉ አውግዛ እኔም ማውቃት አንዲትን ሶማሊያ ነው ብላ መግለጫ አውጥታለች። ልክ እርሷ አንዲት ቻይና የሚል ፖሊሲ እንዳላት ሁሉ የሶማሊያም ጉዳይ በዚያ እንዲታይ ትፈልጋለችና ይህንን መግለጫ ማውጣቷ የሚጠበቅ ነው። ይሁንና ህንድ ምናልባት ለሶማሌላንድ እውቅና በመስጠት በቀጠናው ያላትን ተሰሚነት ለማሳደግ ትሞክራለች እየተባለ ይገኛል። በርካታ የህንድ ጸሐፊዎችም ህንድ ሆይ ለሶማሌላንድ እውቅና ስጪ እያሉ እየወተወቱ ይገኛሉ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በዚህ አውድ ውስጥ ሆነው ነው ወደ አንካራ ጉዟቸውን የሚያደርጉት። ከሬሲፕ ጣይብ ኤርዶዋን ጋር የሚነጋገሩበት ዋነኛ ጉዳይም የሶማሌላንድ ጉዳይ እንደሚሆን ይጠበቃል። በእርግጥ ቱርክና ሶማሊያ በቅርቡ የነዳጅ ማውጣት ስምምነት ስለተፈራረሙ ይህንኑ ጉዳይ ይፋ እንደሚያደርጉት ይጠበቃል። የቱርክ የኢነርጂ ሚኒስትር የሆኑት አልፓርስላን ባይራክታር በአዲሱ የፈረንጆች ዓመት የሶማሊያን ነዳጅ እናወጣለን ማለታቸውም የሚታወስ ነው። ኢትዮጵያና ሶማሌላንድ ስምምነት ሲፈራረሙ ደንግጣ ወደ ቱርክ በመሄድ ከጫፍ ጫፍ ያለውን ነዳጅ አውጥተሽ ተጠቀሚ እንጠቀም ብላ አሳልፋ የሰጠችው ሶማሊያ አሁንም የቱርክን አጋርነት ትፈልጋለች። ቱርክ ዲፕሎማሲያዊ በሆነ መንገድ ኢትዮጵያንና ሶማሊያን ለማግባባት የሞከረችው ሙከራ ይህ ፕሮጀክቷ እንዳይደናቀፍባት ስለምትፈልግ እንደሆነም ግልጽ ነው። ኢትዮጵያን አውግዞ ከኢትዮጵያ ጋር ከመቀያየም ይልቅ ሁለታችሁም ተስማሙ ብሎ ማፈራረምን ኤርዶዋን መርጠው ነበር። አሁን ደግሞ በጋዛ ጉዳይ ለረጅም ጊዜ ሲያወግዟት የነበረችውን እስራኤልን ለማውገዝ ወደኋላ እንደማይሉ ይታወቃል። ሬሲፕ ጣይብ ኤርዶዋን በሶማሊያ ብዙ ገንዘቧን ያፈሰሰችው ቱርክ አሁን ደግሞ የሶማሊያን ሀብት መጠቀምን እያሰበችበት ትገኛለች። በዓለማችን ላይ ግዙፍ ከሆኑ ኤምባሲዎች መካከል አንዱን በሞቃዲሾ የገነባቸው አንካራ የሶማሊያን አየር ማረፊያና የተለያዩ ወደቦች እንደምታስተዳድር ይታወቃል። በሰብአዊ ጉዳዮችም ላይ ገንዘቤን አፍስሻለሁ ብላ የምትናገረው ቱርክ ከ1 ቢሊዮን ዶላር በላይ የሚሆን ገንዘብ ለዚሁ ጉዳይ እንዳወጣች ሲነገር ቆይቷል። እናም ሶማሊያ ላይ የሚሆነው ነገር
ያሳስባታልና እስራኤልም ደግሞ ከአካባቢው እንድትርቅላት ትፈልጋለችና ቱርክ ጠንከር አድርጋ ለሶማሊያ አጋር እንደምትሆናት ይጠበቃል። ምንም እንኳን የኃይል ሚዛኑን ምን ያህል መገልበጥ ትችላለች የሚለው ጉዳይ ላይ እርግጠኛ መሆን ባይቻልም እስራኤል ለሶማሌላንድ እውቅና ስትሰጥ ሶማሊያ ባቀረበችው ጥያቄ ምክንያትና በራሳቸውም አቋም ወስደው በርካታ ሀገራት ውግዘት ማድረሳቸው የሚታወስ ነው። ዮርዳኖስ፣ ግብፅ፣ አልጄሪያ፣ ኮሞሮስ፣ ጅቡቲ፣ ጋምቢያ፣ ኢራን፣ ኢራቅ፣ ኩዌት፣ ሊቢያ፣ ሞልዶቫ፣ ናይጄሪያ፣ ኦማን፣ ፓኪስታን፣ ፍልስጤም፣ ኳታር፣ ሳውዲ አረቢያ፣ ሱዳን፣ ቱርክ፣ የመንና የእስላማዊ ትብብር ድርጅት በጋራ በመሆን እስራኤል እንዲህ ማድረግ የለባትም ብለው ድርጊቱን መኮንናቸው የሚታወስ ነው። የተባበሩት አረብ ኤምሬትስ ግን በጉዳዩ ላይ ዝምታን መርጣለች። ከእስራኤል ጋር ያላትን ግንኙነት የበለጠ እያጠናከረች የምትገኘው አቡዳቢ በየመን ባለው ጦርነትም እስራኤልን ማስገባት ስለምትፈልግ አጋጣሚውን ተጠቅማ ከእስራኤል ጋር እንደምትሰራ ይጠበቃል። የሀርጌሳ ወዳጅ እንደሆነች የምትታወቀው ዩናይትድ አረብ ኤምሬትስ ራሷ እውቅናውን በይፋ ትሰጣለች አትሰጥም የሚለው ነገር እንደተጠበቀ ሆኖ እውቅናውን እንደምትወደው ግን ሳይታለም የተፈታ ነው። ይህ እንደተጠበቀ ሆኖ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የገዛ ክልሎቻቸውን በዚህ ጉዳይ ላይ አንድ ማድረግ አለመቻላቸው አስጨንቋቸዋል ነው የተባለው። ጁባላንድንና ፑንትላንድን በጉዳዩ ላይ አስገብተው ሶማሌላንድ የተሰጣትን እውቅና አውግዙልኝ እያሉ እየጠየቁ የሚገኙት ፕሬዝዳንቱ ይህንን ይፋዊ የሆነ ውግዘት ከሁለቱ ግዛቶች መሪዎች ባለማግኘታቸው እንደተጨነቁ በርካታው የቀጠናው ተንታኞች እየጻፉ ይገኛሉ። ከሞቃዲሾ ማዕከላዊ መንግስት ጋር በተለያዩ አሰራሮች ምክንያት እሰጥ አገባ ውስጥ ገብተው የነበሩት ጁባላንድና ፑንትላንድ ከእሰጥ አገባም አልፈው በከፊልም ቢሆን ጥይት እስከ መማዘዝ ደርሰው እንደነበር የሚታወስ ነው። ታዲያ አጋጣሚውን ተጠቅመው የሶማሌላንድን ካርታ ሊመዙ ይችላሉ፣ ውግዘትንም አድናቆትንም ሳያስከትሉ በለስላሳው ሊጓዙ ይችላሉ የሚሉ ግምቶች እየጠነከሩ መጥተዋል። የፑንትላንዱ ፕሬዝዳንት ሰይድ ደይኒ ከዚህ ቀደም አንድ የተናገሩት ነገር ደግሞ እዚህ ጋር ይመጣል። ሰይድ ደይኒ እንዲህ ነበር ያሉት፣ ሶማሌላንዶች በዚህ ጉዳይ ላይ የሚወስኑትን ውሳኔ እቀበላለሁ፣ እነርሱ ከሚወስኑት ውሳኔ ጋር አብሮ መኖር አይከብደኝም ብለው ነበር። ፑንትላንድና ጁባላንድ ለማዕከላዊ መንግስቱ አስቸጋሪ ከሚባሉ ክልሎች መካከል ይመደባሉ። በተመሳሳይ ሁቲዎች እስራኤልንና ሶማሌላንድን አስጠንቅቀዋል። አብዱል መሊክ አልሁቲ ይህንን ጉዳይ በተመለከተ መግለጫ ሰጥተዋል። ለአልማሲራ ቴሌቪዥን እንደተናገሩት እስራኤል በሶማሌላንድ ጦሯን የምታስቀምጥ ከሆነ እኛ ሁቲዎች እንመታታለን ብለዋል። የእስራኤል ጦር ብቻ ሶማሌላንድ ላይ ይረፍ እንጂ እኛ ኢላማ እናደርገዋለን ያሉት አብዱል መሊክ አልሁቲ እስራኤል አካባቢውን ጦሯን ለማስፈር ልትጠቀምበት እንደምትችል የታወቀ ነው ብለዋል። ከሶማሊያ ወንድሞቻችን ጋር እጅ ለእጅ ተያይዘን ችግሩን እንጋፈጠዋለን ሲሉም ተናግረዋል። በእርግጥ የሁቲዎች እዚህ ውስጥ መግባት ከሶማሊያ ይልቅ ለእስራኤል ሊጠቅማት ይችላል። ምክንያቱም ሁቲዎች እንዳሉት በሶማሌላንድ ጥቃት የሚፈጽሙ ከሆነ አሜሪካን ጨምሮ የተለያዩ የአውሮፓ ሀገራት እነርሱን አይወዷቸውም እና በጋራ ሊመክቷቸው ይችላሉ። ካልሆነም ደግሞ እስራኤል የወሰነችውን ውሳኔ ምክንያታዊ ሊያደርገው ይችላል። በዚህ ጉዳይ ላይ የሶማሊያ መንግስት ጥንቃቄ ካላደረገ በስተቀር በቁማሩ መበላቱ የሚቀር አይመስልም። እስራኤልም እኔም እኮ ያልኩት ይህንን ነው፣ ሁቲዎችን ለመምታት ነው ሶማሌላንድን የምፈልገው ብላ አጀንዳዋን ለምዕራቡ ዓለም ዜጎች ልትሸጥ ትችላለች። ከዚሁ ጉዳይ ሳንወጣ የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ኔታንያሁ ሶማሌላንድን የፈለጓት ለታላቋ እስራኤል ፕሮጀክት ነው ብለዋል። ፍልስጤሞችን ከጋዛ ማፈናቀል፣ በሶማሌላንድ የጦር ቤዝ መገንባትና ሌሎችም ቀጠናዊ ህልሞቻቸው እውቅና የሰጡባቸው ምክንያቶች ናቸው ሲሉ ጠቅላይ ሚኒስትሩ ለአልቃሂራ ዜና አገልግሎት ተናግረዋል። ለታላቋ እስራኤል ፕሮጀክታቸው ፍልስጤሞችን ያፈናቅላሉ፣ ለወታደራዊ መሻታቸው የጦር ቤዝ ይገነባሉ፣ ከዚያም አልፎ ተርፎ ደግሞ በቀይ ባህር፣ በህንድ ውቅያኖስና በአፍሪካ ቀንድ አካባቢ ተጽዕኗቸውን ከፍ ለማድረግ ይሰራሉ። እነዚህን ጂኦፖለቲካዊ ስሌቶች ይዘው ኔታንያሁ ብቅ ብለዋል። ዓለም አብሮን ይህንን ድርጊት ሊያወግዝልን ይገባል ሲሉም ይፋዊ ጥያቄያቸውን አቅርበዋል። ግብፅ ስላደረገችላቸው ነገርም ምስጋና አቅርበዋል። በአፍሪካም በአረቡ ዓለምም በሙስሊሙ ዓለምም ያሉ ሀገራት ይህንን አጀንዳ አብረው ከሶማሊያ ጋር እንዲገፉበትም ጥሪ አቅርበዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉዳዩን እናነሳዋለን ያሉት ጠቅላይ ሚኒስትሩ ችግራችንን ዓለም እንዲያውቅልን እንሰራለን ሲሉም ተናግረዋል።
ሶማሊያ ያላትን ድንበር መጣስ ዓለም አቀፍ ስምምነቶችን መጣስ ነው ያሉት ጠቅላይ ሚኒስትሩ እስራኤል አሁን ያሉትን ችግሮች እንደ መልካም አጋጣሚ በመጠቀም ቀጠናውን እያመሰች ትገኛለች ሲሉም ተናግረዋል። ከኢትዮጵያ እስከ ሱዳን፣ ከሶማሊያ እስከ ሌሎች በኢትዮጵያም በሶማሊያም በሱዳንም ከፍተኛ የሚባል የጸጥታ ችግር አለ ያሉት ጠቅላይ ሚኒስትሩ እስራኤል ለሶማሌላንድ እውቅና ስትሰጥ በሌሎች ሀገራትም ተመሳሳይ እውቅና ሊከተል ስለሚችል ቀጠናው ይታመሳል ብለው የሶማሌላንድን ጉዳይ ዓለም እንዲረባረብበት ጥሪ አቅርበዋል። ሶማሌላንዶች በበኩላቸው እስራኤል ለሶማሌላንድ እውቅና የሰጠችው መሬት ላይ የወረደውን ነባራዊ ፖለቲካ ስለተመለከተች እንጂ ሌላ አይደለም እያሉ ምላሽ እየሰጡ ይገኛሉ። በመጨረሻም የዜሌንስኪ ምትክ ሊሆኑ ይችላሉ የተባሉት ሰው ወደ ኪየቭ ሊመለሱ እንደሆነ ታውቋል። እኒህ ጡረተኛ ጀነራል ቫሌሪ ዛሉዥኒ ይባላሉ። የዩክሬን ጦር ዋና አዛዥ ሆነው ሰርተዋል። ለበርካታ ጊዜያት ይህን አገልግሎታቸውን ከተወጡ በኋላ ከዜሌንስኪ ጋር ባለመስማማታቸው ወደ ለንደን ተጉዘው በብሪታንያ የዩክሬን አምባሳደር ሆነው እየሰሩ መቆየታቸው ይታወቃል። የአምባሳደርነቱን ሚና በቃኝ ብለው እንደለቀቁ እየተነገረ ሲሆን በቀጣይ ደግሞ ዜሌንስኪን የመተካት እቅድ ሊኖራቸው እንደሚችል ሬዲዮ ኤንቪ የተባለው መገናኛ ብዙሃን ዘግቧል። የተለያዩ የዲፕሎማሲና የፖለቲካ ምንጮቹን የጠቀሰው ሬዲዮ ኤንቪ ቫሌሪ ዛሉዥኒ ወደ ኪየቭ በመመለስ በቀጣይ የፖለቲካ ምዕራፋቸውን ሊከፍቱ እንደሚችሉ ገልጿል። ከዚህ ቀደም ወይ ወደ ጦር ሜዳ መመለስ ካልሆነም የአሜሪካ አምባሳደር መሆንን ምርጫቸው አድርገው የነበሩት ቫሌሪ ዛሉዥኒ ከዜሌንስኪ የተለያዩ ስልጣኖችን እንስጥህ የሚለውን ጥያቄ እንዳልተቀበሉም ዘገባው አመላክቷል። ወይ ጠቅላይ ሚኒስትር ላድርግህ፣ የፕሬዝዳንት ጽህፈት ቤት ኃላፊስ አትሆንልኝም ወይ ብለው ዜሌንስኪ ቫሌሪ ዛሉዥኒን ቢጠይቁም ምላሹ ግን እምቢ እንደሆነ ተሰምቷል። ለዚህ ደግሞ እንደ ምክንያት ተደርጎ የተጠቀሰው ዛሉዥኒ ፕሬዝዳንት የመሆን እቅድ ስላላቸው ዜሌንስኪን እተካለሁ የሚል ልብ ስላላቸው ነው ተብሏል። በሙስና ቅሌት ውስጥ የተዘፈቀው የዜሌንስኪ ክበብ ምን ያህል በስልጣን ላይ ይቆያል የሚለው ጉዳይ አጠያያቂ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬንና ሩሲያ ግጭት የሚቆምበትን የሰላም ሐሳብ ይፋ ሲያደርጉ በዩክሬን ምርጫ መደረግ አለበት የሚለውን ነጥብ ማስገባታቸውም የሚታወስ ነው። ያለ ምርጫ ይሄን ጊዜ ያህል መቆየት ልክ አይደለም ብለው ያመኑት የአሜሪካው ፕሬዝዳንት ከዚህ ቀደምም ዜሌንስኪን አምባገነን ብለው እንደወረፏቸው ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ዜሌንስኪ እኮ ቅቡልነት ያለው መንግስት የለውም፣ የምርጫ ጊዜው የተጠናቀቀ መንግስት ይዞ እንዴት ትልቅ ስምምነት ሊፈራረም ይችላል? ምርጫ መደረግ አለበት የሚል አቋም እንዳንጸባረቁም ይታወቃል። በጦሩም በህዝባቸውም ተወዳጅነት አላቸው የሚባሉት ቫሌሪ ዛሉዥኒ ከዜሌንስኪ ጋር በጦርነቱ አካሄድ ባለመስማማታቸው ከስልጣናቸው እንደተነሱ የአደባባይ ሀቅ ነው። በቅርቡ ከባለቤታቸው ጋር ፎቶግራፍ ተነስተው በፌስቡክ ገጻቸው ላይ እንደ ሀገር ማን አለ ማለታቸውም ምናልባት ፕሬዝዳንታዊ ፍላጎት እንዳላቸው ያመላክታል ያሉም አልጠፉም። ቫሌሪ ዛሉዥኒ በህዝብ አስተያየት መለኪያዎች ከዜሌንስኪ የተሻለ ተቀባይነት ስላላቸው ምርጫ ቢደረግ ዜሌንስኪን በቀላሉ ይረታሉ ተብለው ይጠበቃሉ። ፒያሳ ኔትወርክን ስተከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።